እውነት ነው። እኔ በጣም ከባድ ችግር ነው ማሳልፈው መበለውም ራስ ጧፍና ግጄ ምኑን ብዬ ነው መበለው ማስተዳድረው ከእድሜያቸው በላይ ሰውነታቸው ወፍራም ነውና እነሱን አዝሎ ትንሽ ደቂቃ መራመድ በጣም ከባድ ነው። ልጄ ማውራት አትችልም። ስለዚህ ያው እሷ የምትታገዘው በስፒች ቴራፒ ነው። እግዚአብሔር ረድቶኝ ነው ወደዚህ ትምህርት ቤት የመጣሁት እና ብዙ ጊዜ አሁን ልጆች የሚቀበላቸው ይላል ሽንት ቤት መሄድ ያልቻሉ ሰዎች ሽንት ቤት እንዲሄዱ የማድረግ ስራ ልብስ መልበስ የማይችሉ ሰዎች ልጆች ልብስ እንዲለብሱ የማድረግ ስራ ነው እዚህ ሴንተር ላይ የሚሰሩት ማህበሩ የተመሰረተው 2015 ዓመተ ምህረት ነው ለኢትዮጵያ አቆጣጠር እንግዲህ ማህበሩ የመሰረቱት ሰዎች የአእምሮ እድገት ውስንነት ያለባቸው ልጆች በወለዱ ወላጆችና ህብረት አንድነት የተመሰረተ ማህበር ነው መስራቾቹ ወይም ደግሞ የዚህ ማህበር መስራቾች የአእምሮ እድገት ውስንነት የወለዱ ወላጆች ናቸው እንግዲህ የተመሰረተበት ምክንያትና ዓላማው ምንድነው እንግዲህ ከኔ ጨምሮ እነዚህን ልጆች የወለዱ ወይም ደግሞ የዳውን ሲንድሮም እክል ያለባቸው ልጆች የወለዱ ወላጆች እንደ ሀገር በጣም እነዚህ ልጆች በመውለዳቸው በትምህርት ቤት በትራንስፖርት በተለያዩ ማህበራዊ ጉዳዮች ላይ እጅግ አሰቃቂና አስከፊ ስቃዮች ያሳልፉ ነበርና መጀመሪያ ስንመሰርተው የቁጥር ሂደታችን 24 ነበር ይሄን ስራ ለማስኬድ ራሳችን ፈንድ ያገዘን አካል የለም ራሳችን መዋጮ አደረግን ህጋዊ ሂደቱን ማስቀጠል ጀመርን ከሲቪል ማህበራት ድርጅት ህገ ደንብ አረቀቀን ችግሩን አጉልቶ ፕሮጀክት ጽፈን ከባለሙያ ታግዘን በዚህ ምክንያት በራሳችን ፈንድ ማህበሩን ልንመሰርት ችለናል የተለያዩ ድጋፎችን ነው የሚደረገው በማዕከሉ የፊዚካል ቴራፒ የአርት ቴራፒ እና የስፒች ቴራፒ አገልግሎት ይሰጣል ልጄ ማውራት አትችልም ስለዚህ ያው እሷ የምትታገዘው በስፒች ቴራፒ ነው ስለዚህ አንድ ነገሮችን መናገር በመልክትም እንድታውቀው ነው ለዚህ ከመጣች ሰው እየረዳኝ ነው ማሳደገው እዚህ ትምህርት ቤት የሚያመጣኝ ሰው ነው እና ቤት ነበር የሚኖረው 13 አመቱ ነው ቤት ነበር የሚኖረው እና ሰው ነው ያመጣኝ ይሄ ድርጅት ደግሞ በጣም ጥሩ ነው እንዳየሁት ከሆነ በጣም ጥሩ ነው በነፃ መቀበል ማለት ቀላል አይደለም እውነት ነው እኔ በጣም ከባድ ችግር ነው ማሳልፈው መበለውም ራስ ጧፍና ግጄ ምኑን ብዬ ነው መበለው ማስተዳድረው ምሳም ቋጥርለት ራሱ ይቸግረኛል አንድ ቀን አመጣውና አንድ ቀን አስቀረዋለሁ ያው ይሄ ማዕከል እንግዲህ ሁላችንም ቤት የቀሩት ልጆች ነው ሰብስቦ የያዘው እስካሁን ያለው ሁኔታ መልካም ነው የቅርብ ጊዜ ጅማሮ ቢኖራቸውም ግቢው በጣም በቃ ለልጆቹ የሚመች ነው እንደልባቸው እንዲሮጡ በየክፍሉ ያሉት ጥቅሞች በራሱ እኛ እውነት ቤት ለሰራተኛ ጥለናቸው የምንሄዳቸው ልጆች ነበሩ አሁን ላይ ግን በቃ አሁን የኔ ልጅ ከሶፋ ወርዶ ማያቅ ልጅ ነው አሁን ግን እዚህ ከመጣ በኋላ ይሄ ግቢው ራሱ ለመሯሯጥ አመቺ ስለሆነ እግሩን ዘሎ የማይሮጥ ልጅ ነበርና አሁን ጧጧት ሁሉ ዜኔ መጥቼ ሳደርሰው የማየው ነገር ስፖርት ያሰራቸዋል ያሯሩጣቸዋል በቃ ሙዚቃ በደንብ አይምሯቸው ደስተኛ እንዲሆን የማድረግ ስራ ይሰራሉ እግዚአብሔር ረድቶኝ ነው ወደዚህ ትምህርት ቤት የመጣሁት እና ብዙ ጊዜ አሁን ልጆች የሚቀበላቸው የለም ሌላ ቦታ ላይ ላስተምር ብለህ ስትሄድ የሚቀበላቸው የለም ቦታን የሚሰጣቸው የለም እና በዛ ምክንያት ትንሽ ጎዳ ብዬበታለሁ ተጎድቼበታለሁ በግልም ሲሄድ ራቅ ያለ ቦታ ላይ ያው ብዙ ሳንቲም እንትጠየቅበታለህ በዚህ ኬዝ ያሉ ልጆች ብዙ ብር ነው የምትጠየቅባቸውና የምትከፍለው ያለህን ትጨርሳለህ ያለኝን ስጨርስ ያው መቀመጥ ደረጃ ላይ ስደርስ እግዚአብሔር ይሄንን ስፍራ አገናኘኝና ወደዚህ ስፍራ መጣሁ እዚህ ስመጣ ግን ተመስገን ብዙ ለውጥ አግኝቼባታለሁ አምናን የጀመረችው ብዙ ለውጥ አግኝቼባታለሁ በጣም ራሷን ትሪት ማድረግ ጀምራለች
ትምህርቱንም በደንብ አድርጋ ይሄ መቀበል የምትችለውን በአቅሟ እየተቀበለች የቤት ስራም እየተሰጣት የቤት ስራውንም መታ በአቅሟ ራሷ ተሰራች እኔ እንደውም ላግዛት ስፈልግ ራሷ በደንብ አድርጋ ቆይኔ እሰራለሁ እችላለሁ ላሳይሽ ማሚዬ ብላ ታሳየኛለች ትሰራለች በደንብ አድርጋ ነው ለውጥ አግኝቼባታለሁ ለኔ እንደውም ያኛው ብዙ ብር ከሚከፈልበት ይሄ የተሻለው ነው አግኝቻለሁ ማህበሩን ከመሰረትን በኋላ ዋናው አልቲሜት ጎላችን የነበረው ወይም ደግሞ እንሰራለን ብለን ያሰብነው ልጆቹን ማገዝ ነው እዚህ በመታዩት አንድነት በኢትዮጵያ የሐመር ወድገት ወስንነት የሚል የልቀት ማዕከል ብለን የሰየመነው ይሄን ግቢ ከዛ ምንድነው ያደረግነው በሁለት ግሩፕ ከፍለን ልጆቹ ዘላቂ የሆነ ነገር እንዲያገኙ ዘላቂ ስንል ምንድነው የኛ ልጆች በተፈጥሮ ያጡት ብዙ ነገር አለ እንግዲህ የሐመር ወድገት ወስንነት ወይም ደግሞ የመዘግየት ችግር ነው ያለባቸው መዘግየት ስንል ምንድነው ጉዳታቸው እንደማንኛውም ልጅ ከተወለዱ በኋላ ቶሎ መናገር አይችሉም ቶሎ መራመድ አይችሉም እንደማንኛውም ልብስ መልበስ አይችሉም እንደማንኛውም ልጅ ተነስተው ሽንት ቤት መጠቀም አይችሉም በዋነኝነት እዚህ ሴንተር ላይ እኛ ያው ሴንተር ነው ምንድነው እድገታቸውን በባለሙያ ንግግራቸው ድጋፍ እንዲያገኙ ንግግራቸው ሽንት ቤት መሄድ ያልቻሉ ሰዎች ሽንት ቤት እንዲሄዱ የማድረግ ስራ ልብስ መልበስ የማይችሉ ሰዎች ልጆች ልብስ እንዲለብሱ የማድረግ ስራ ነው እዚህ ሴንተር ላይ የሚሰሩት እንግዲህ ልጆቹ ያው እንግዲህ ሁሉም ልጅ አንድ አይደለም የተለያየ ችግር የተለያየ ክል አለበት ለምሳሌ የሐመር ወድገት ወስንነት ካለን በኋላ በዛ ወስንነት ውስጥ ያካል ጉዳት ያለባቸው ልጆች እንደ ልብ መራመድ የማይችሉ የወገን መንሸራተት እንዲሁም ደግሞ የጡንቻ መስነፍ የልብ ችግር ያለባቸው ልጆች አሉና እነዚህ ሁሉ ችግር ያለባቸው እንደየችግራቸው በማለሙያ ከፋፍለን የተለያዩ ስራዎች ነው የሚሰሩት ለምሳሌ ባነሳልህ የንግግር የዘገየ ልጅ እዚህ ሴንተር ላይ መጥቶ ስፒች ወይም ደግሞ የንግግር ክህሎቱን የሚያዳብር ስልጠና ይሰጣል በባለሙያ ታግዞ በዚህም ለምሳሌ ዳቦ ብሎ መጥራት የማይችል ልጅ እዚህ ሴንተር ላይ በተደረገለት ድጋፍ ዳቦ ማለት የቻለ ልጅ ውሃ ማለት ለኛ ለአጠራር ቀላል የሚመስሉ ለነሱ ግን ለዘመናት 4 5 6 7 አመት እንግዲህ ከ7 አመት በኋላ ቆይቶ አፍ ምንም መናገር የማይችል ልጅ በዚች ባለን አጭር ቆይታ ላይ መናገር የቻሉበት አጋጣሚ ነው ያለው ልጆቻችን ሁሉም ወላጆች ስፔሻል ኒድ ወላጆች የሆኑ ሁሉ በልጆቻቸው ምክንያት ከብዙ ነገር ይገለላሉ ወጥተው ስራ መስራት አይችሉም ከማህበረሰቡ ጋር ተግባብተው የተለያዩ ነገሮችን ማከናወን አይችሉም ለምንድነው ልጆቻችን ሙሉ ድጋፍ የሚያስፈልጋቸው በመሆኑ ነው ልጆቻችንን ጥለሃቸው ለሰው የምትሄዳው አይነት አይደለም ስለዚህ ማዕከሉ ለነዚህ ልጆች ድጋፍ ስለሚያደርግ ስራችንን መስራት እንችላለን እዚህ ማዕከል በመተው ልጆቻችንን ማለት ነው እንግዲህ ማዕከላችን በጣም ትልቅ ድጋፍ የሚያስፈልገው ነው እንደምታየው ገና በመመስረት ላይ ያለ ነው ብዙ ልጆች መቀበል አንችልም ምክንያቱም የኛ ልጆች ያው ሰፋ ያለ ቦታ ይፈልጋሉ እንደልባቸው የሚንቀሳቀሱበት የተለያየ ነገር የሚያረጉበትን ነገር ይፈልጋሉ ስለዚህ መንግስት ከዚህ የተሻለ ቦታ ከፖሊሲ በዘለለ መሬት ላይ የወረደ ነገር ቢኖር ደስ ይለናል እንደዛ ስለምንድነው ከፖሊሲ በዘለለ ማለት አሁን ለምሳሌ ያካቶ ትምህርት በእያንዳንዱ ትምህርት ቤት በፖሊሲ ደረጃ አለ ግን አካቶ ትምህርት ቤት ልጆቹን ስታስገባ ያንዳንዱ ትምህርት ቤት የኛ ልጆች አንዳንድ ደጋፊ መምህር ያስፈልጋቸዋል ያንን ለመቅጠር ደግሞ የሚጠየቀው ክፍያ ወላጅ አፎርድ ማድረግ የሚችለው አይደለም ደጋፊ መምህራኖቹ ማለት ነው ያንን ወላጅ ማድረግ ባለመቻሉ ኢንክሉሲቭ ትምህርት ቤት መግባት አይችሉም ትምህርት ቤቶቹም ለመቀበል ፈቃደኛ አይሆኑም ምክንያቱም ልጆቻችን ሬስትለስ ናቸው ኦቲዝም ብዙ አይነት ነው በጣም የተለያየ አይነት ነው እና የእያንዳንዱ ልጅ የየራሱ ደጋፊ ያስፈልገዋል በአንድ ክላስ ውስጥ እነዚህ ልጆች ኢንክሉሲቭ ውስጥ አስገብቶ ማስተማርም ለትምህርት ቤቱም ከባድ ነው ለመምህራኖቹም ለሬጉላሮቹም ልጆች አስቸጋሪ በመሆኑ ኢንክሉሲቭ ትምህርት ቤት አይደገፉም ልጆቻችን የተወሰነ ጊዜ ብትሄድ ነው 1 ወር 2 ወር ከዛ በኋላ ለማቋረጥ ትገደዳለ ምክንያቱም የተለያየ ጉዳት ይደርስባቸዋል የሞደቅ የጤና እክል በጣም ብዙ ስለዚህ ሙሉ በሙሉ ከፖሊሲው ባለፈ ሊደገፉ የሚችሉት በእንደዚህ አይነት ማዕከል ውስጥ ነው
ምክንያቱም ለነሱ ብቻ የተባለ ስለሆነ ትምህርት ቤቱ ማለት ነው መጀመሪያ ላይማ እኔ ጋር ነው የሚውለው ይሄ ልጅ ውጪ እንዳላየው ብላ የሆነች ሴትዮ ናት እግዚአብሔር ይስጣትኝ እስኪ ይማር በነፃ ነውና እዛ ይማርልሽ ብላ ነው ያመጣች እኔ አላቃትም ሴትዮዋን አሁን ቢሆን አላቃትም እና በሷ ኃይል ነው እዚህ የገባዋልኝ እግዚአብሔር ይስጣት ካመረ ነው በጣም ከፍቶኝ ነበር የምኖረው አሁን ግን ደስተኛ ነው ልጅ ራሱ በጣም ደስተኛ ነው በጣም ትምህርት ቤቱን ራሱ ቃላቶቹንም እያወጣልኝ ነው እግዚአብሔር ይመስገን በጣም ደስ ይላልኝ ትምህርት ቤቱ በዚሁ ቢቀጥልልን በተለይ ለኛ በጣም ደስ ይላል እዚህ ጋር አሁን እኔ ምንም ከፍለው ነገር የለኝም ትራንስፖርቴን ብቻ ወጥቼ ነው የምመጣው ትራንስፖርት ተጠቅሜ ነው የምመጣው እና አሁን ትንሽ ቸገር ያለው ምንድነው ትራንስፖርት ላይ ስትመጣ ትራንስፖርት ላይ ጭናቸው ስትመጣ ትራንስፖርት ላይ ሰዎች ሊቀበሏቸው አስቸጋሪ ነው እንደ ልዩ ፍጥሩ ያዩዋቸዋል እና ልጆቹ የሆነ አቴንሽን ይሆናሉ ሰው በጣም ሲመለከታቸው ቆሞም ያያቸዋል እኔ እንደው በሚዲያ ላይ ግንዛቤ ለህዝቡ ራሱ ቢሰጣው ይሄ ግንዛቤ ለህዝቡ በኢትዮጵያ ምድር ላይ ያለ ህዝብ ተቀላላ ግንዛቤ የሚሰጥበት መንገድ ተፈጥሮ ግንዛቤ ቢሰጣው መልካም ነው ለምን ልጆቹ በነፃነት መውጣት እንዲችሉ በነፃነት መግባት እንዲችሉ ቤተሰብ ዋጋ ከፍሎ እየተንቀሳቀሰ ያለ የሰው የውጭ ያለው ሰው ደግሞ የልጆቹን የመውጣት መንገድ ይዘጋብናል እና አሁን ሰርቪስም በጣም አስቸጋሪ ነው ስንመጣ ትራንስፖርት ብዙ ወጪ ታወጣለ ሰርቪስ ብታገኝ መጠነኛ ነገር ሆኖ ሰርቪስ ታገኝቶ በመጠነኛ ነገር ሆኖ ብናመጣ ብናወጣ ብናስገባቸው መልካም ነው በቤታቸው ባይቀሩ አሁን እኛ ወይ ስለቻለን አውጥተን ሊሆን ይችላል መቀመጣቸውን ስላልፈለግን አውጥተን ሊሆን ይችላል ያላወጡ ብዙ ሰዎች አሉ በቤታቸው ውስጥ አሽጋዋቸው አቀማተው ጉልበታቸው ገንዘባቸው ያስቀመጧቸው ብዙ ሰዎች አሉ ቢንኳኳ ብዙ ቤት አለ እና አንዱ ተደራሽነት ቢኖር ለነዛ ሰዎችም ተደራሽነት ቢኖረው መልካም ነውና ማዕከሉን እውነት የሚመለከተው አካል እንዲያድግ ቢያደርግ አሪፍ ነው አሁን እኛ እንደ ችግር ሁሉ ጊዜ የምናነሳው መከፈቱና ልጆቹ መግባታቸው ጥሩ ሆኖ ሳለ ግን ትራንስፖርት የለም ሰርቪስ አገልግሎት የላቸው እነዚህ ልጆች እንዳልኩ ነው ትንሽ መንገድ አሁን የኔ ልጅ ትንሽ ሄዶ ዘይን ነው የሚለው የ12 አሁን 13ኛ አመት ነው መጋቢት ሲመጣ ሰውነታቸው በተፈጥሮ ያለባቸው ችግር የሚያወፍር ነውና የሚወስዱ መድኃኒት የሚወስዱም አሉ በቃ ከእድሜያቸው በላይ ሰውነታቸው ወፍራም ነውና እነሱን ይዘህ 10 ደቂቃ ተራመድ በጣም ነው የሚከብዱት ራሳቸውን ይጥላሉ እንደ ሌሎች ልጆች እንደ ኖርማል ልጆች ኮንሸስ አይደሉምና እነሱን አዝሎ ትንሽ ደቂቃ መራመድ በጣም ከባድ ነው አሁን እኔ አንዳንድ ጊዜ መኪና ይዤ እመጣለሁ የቤተሰብ መኪና ከዛ ከአስፋልት እዚህ ድረስ ይዘው ሲመጡ ወላጆች ያሳዝናሉ እና ከቤትም ጭምር ጀምሮ የሚያመላልሳቸው ሰርቪስ ቢገኝ ይሄንን ነገር ተደራሽ ብታረጉና ልጆቹን ከቤት እዚህ ከዚህ ወደዛ የሚያደርስ አጋጣሚ መኪና ቢያገኙ እውነተኛ ትልቅ ረፍት ነው ሁሉ ጊዜ እናት ያን ልጅ ልብስ ሁሌ እሷ ነው የምታለብሰው እሷ ነው የምትደግፈው እዚህ ሴንተር ላይ ግን በድግግሞሽ ወዲያው ለውጥ አይመጣም በድግግሞሽ በጣም ከባድ ጥረት ላይ ልብስ እንዲለብስ የማድረግ ነገር እድሜያቸው ደግሞ ትንሽ አነስ 5 አመት 6 አመት ሆኖ ዳይፐር ላይ ያለ ልጅ አለ እናት ደግሞ በዚህ ችግር ውስጥ አስበዋል አሁን ላይ ያለው የዳይፐር ወጪ ምን ያህል ነው የደረሰው እንግዲህ 6 አመት እዚህ ሴንተር ሲመጣ ግን ትልቁ ስራችን ዳይፐር ማስጣል በድግግሞሽ ፖፖ አደግብ ተደርጎ ፖፖ እንዲጠቀም ማድረግ አያይዞም ይሄ ካካ ማረክ ሲፈልግ ቋንቋውን እንዲጠቀም የማድረግ ስራዎች እንዲህ አይነት ነገሮች እኛ እንደ ሴንተር እንግዲህ አሁን እንግዲህ ይሄ ሴንተር ወይም ይሄ ማዕከል ከ2017 ላይ ተከፈተው እንግዲህ ወደ 30 የሚጠጉ ልጆችን እያገዘ ነው ያለው ይሄን ስለ ምንድነው በጣም ብዙ ጫና አለ ማለት ነገሮች አልጋ ባልጋ አይደሉም የፋይናንስ ምንጮች የሉንም ደጋፊ አካላት የሉንም ግን ባለን ጥረት እነዚህ ልጆች ብዙ መገልገል የሚፈልጋል ዌቲንግ ሊስት ላይ ብዙ ልጆች ወደ 150 የሚጠጉ ልጆች አሉና
አሁን ባለችን ግቢ እነዚህን ሁሉ ማገልገል አንችልም። እነዚህ ግን አሁን ያሉትን ለማብቃትና ለማትጋት ያለባቸውን ችግር ባለም ማብቃት ነው የኛ ስራ። ካበቀናቸው በኋላ ደማንኛውም ልጅ አካቱ ላይ ኖርማል ትምህርት ቤት ገብተው እንዲማሩ የማድረግ ህልምና እቅድ ይዘን ነው እየተጓዘን ያለ ነው። እንግዲህ ይህን ስራ እየሰራን እያለ ያው እንዳልኩ ወላጆቹ ልጆቹ በዚህ አይነት መንገድ እኛም ተቋሙን እንደሚመራ ሰው ለውጣቸውን ያየን ደስተኞች ነን። ወላጆችም ባለው መንገድ ላይ ያው ያመሰግኑ በጣም ደስተኞች ናቸው። የሰጠው ረፍት እጅግ በጣም የሚገርምህ አለመታደል ሆኖ እነዚህን የወለዱ ወላጆች ብዙ ጊዜ በእነዚህ ልጆች ምክንያት ስራ ይሰሩ ቤት ውስጥ ታስሮ ያለበት ሁኔታ ነው። ማህበራዊ ጫና አለ። ኢኮኖሚም እንደዚሁ ችግር አለባቸውና የኛ ትልቁ ነገር ቢያንስ በቃ ወላጅ እነዚህ ልጆች እዚህ ሴንተር ላይ ጥላ ሄዳ እንደው ምንም ትንሽዬ እንኳን ሰርታ የምትመጣበት እነዚህን የወለዱ ወላጆች እኮ አለመታደል ሆኖ እኮ በቃ ሰርግ ሄደው ሰርግ ላይ ማሳለፍ አይችሉም። እነዚህ ስላሉ ለምን ሁሉ ጊዜ የእናት እንክብካቤ እዚህ ሴንተር ግን በመኖሩ ቢያንስ እዚህ ንፋስ ስልክ ክፍለ ከተማ ቄራ አካባቢ ያለች ወላጅ ጥላ ስራዋን ሰርታ የታመመ ጠይቃ እንደዋላ አይደለ ያለው ትንሽ እረፍት ሰተናል ብለን እናስባለንና እኛም እንደወላጅ እንግዲህ ይሄ ነው አላማችን። በእኛ ይብቃ፣ ልጆቹም አለማቸው ይስተካከል፣ እንደማንኛውም ዜጋ መጻኢ ህይወታቸው ጥሩ ይሁን፣ አምራች ዜጎች ይሁኑ የሚል እንዲሆኑም ነው ትልቁም አላማችን። ደሞም ይሆናሉ ከሰራንባቸው ካገዝናቸው ከረዳናቸው መድረስ ያለባቸው ቦታ ይደርሳሉ ብለን እናምናለንና እንግዲህ ወላጆቹ በዚህ አይነት መንገድ ትልቅ እረፍት ሰተናል ብለን እናምናለን። እናቶች እንግዲህ እነዚህ ልጆች በመንከባከብ ሁሉ ጊዜ የቤት እመቤት ነው የሚሆኑት። ስራም ቢኖር ለማቆም ይገደዳሉ። ለሞግዚትም ለሰራተኛም ትታቸው ማትሄዳቸው ልጆች ስለሆኑ አሁን አብዛኞቹ ቨርባል አይደሉም። ስለዚህ የሚፈልጉትን ኒድ አብሯቸው የሚውለው ሰው ስለማይረዳቸው እናት ግዴታ እቤት ልትቀመጥ ግድ ይላታል። ራበኝ ብለው እንኳን መናገር አይችሉም። የኛ ልጆች አሁን ትንሽ ድጋፍ ስለተደረገላቸው ራበኝም ጠማኝም እንደዚህ ትንሽ አድ ያረጉት ነገር አለ እዚህ ማከል በመምጣታቸው። ግን እሱንም መግለጽ የማይችሉ ልጆች ያሏቸው እናቶች ስፔሻል ኒድ ልጆች ያሏቸው እናቶች ከቤት መውጣት አይችሉም። በምንም አይነት ሁኔታ ልጆቻቸውን ትተው መሄድ አይችሉም። እኛ ማከልም የተለያዩ ወላጆች ሲመጡ ልጆቻቸውን በር እየዘጉ እያሰሯቸው ካልጋጋ ከወንበር ጋር ነው የሚመጡት እና ይሄንን የዕለት ተዕለት ክንዋኔያቸውን ለሞጠወተው እንኳን ትንሽዬ ነገር ለመግዛት እንኳን ልጆቻቸውን እያሰሩ ነው የሚወጡት። ግን ወደኛ ማከል ሲመጡ ግን በነፃነት ነው አስቀምጠው ጉዳያቸውን ማከናወን ይችላሉ፣ መስራት ይችላሉ፣ ወጥተው መግባት ይችላሉ። ልጆቻቸውን ሙሉ ቀን ነው እዚህ የሚውሉት እስከ 9 ሰዓት ድረስ። እስከ 9 ሰዓት ያለውን የስራ እንቅስቃሴ የህይወት የዕለት ተዕለት ተግባራቸውን ማከናወን ይችላሉ። ይሄ ለእናትየውም ትልቅ እረፍት ነው። ይሄ ስፍራ መኖሩና መገኘቱ እናት አሁን ለምሳሌ ብዙዎቹን ስትመለከታቸው ሲንግል አሳዳጊዎች ናቸው። እናት ብቻዋን አሳዳጊ ናት። ብዙውን ስትመለከታው እዚህ ጋር ያለ ነው ከኔ ጭምር ብዙዎች ሲንግል አሳዳጊዎች። ልጅቷንም ማሳደግበት የተወሰነ ነገር ሮጥ ብዬ ማግኘት አለብኝ። ያንን ለማግኘት ገቢ ለማግኘት ልጅቷን አምጥቼ አስቀምጣታለሁኝ፣ አስገባታለሁኝ፣ ከነሱ ጋር ያለውን ነገር እንነጋገራለሁ። ከዛ ራሴ ደግሞ ትንሽ ሮጣለሁ መሃል ላይ ያለው ከሞላም ጎደለ የተወሰነ ትንቀሳቀሳለ። ለልጅ ጫና ይቀንስልሃል፣ ሐሳቡም ይቀንስልሃል። 24 ሰዓት ካንተ ጋር ይዘህ ስትንቀሳቀስ በጣም ከባድ ነው። ህመሙ ከባድ ነው። በጣም ከባድ ነው። አመጣለሁ፣ አስቀምጣለሁ፣ ከነሱ ጋር እንነጋገራለሁ። ያለውን ነገር ለውጧንም ኮሙኒኬሽን በየለሱ ነው የሚጻፍልህ። የውሎዋን የዋለችውን ውሎ ኮሙኒኬሽን በየቀኑ ይጻፍልሃል። ይሄ ራሱ ኖርማል ትምህርት ቤት ላይ አታገኘው። እዚህ ጋር ግን በጣም ልጅቷ እንደዚህ ለውጥ አላት፣ እንደዚህ ያላት፣ እናንተ ደግሞ ይሄን እገዛ አድርጉላት ተብሎ ይጻፍልሃል። ምላሽን እጽፋለሁ፣ አመስግኜ ምላሽን እጽፋለሁ። ኮሙኒኬሽን ደብተሯን ብትመለከተው ራሱ አሁን በጣም ይደንቃል። ከትናንት ለዛሬ በጣም አስገራሚ ለውጥ አገኛለሁ። ከዛሬ ለነገ ደግሞ የተሻለ ደግሞ አገኝበታለሁ። ሶፋ እስኪ አብረን በል ሶፋ እዚህ ጋር ምን ይታያል? የሚበላ ወይስ የሚጠጣ? ምንድን ነው? ምን ይታያል?
ብርቱካን ብርቱካን ቀጣዩ ብዙ ስራዎች አሉ ለምሳሌ ስለዚህ ግቢ ብነግር አሁን ሴንተሩን በክራይ መልክ ነው እየሰራን ያለነው ከባድ ነው ይሄ ክራይ ስንል ያው 2016 ላይ አንድ ግብረ ሰናይ ድርጅት አግዞን ነው በሁለት እግር ቆመን እንደገናም ደግሞ ያው አባሉ በሚያዋጣው መዋጮ መሰረት ነው በራሳችን ምንም አይነት ፈንዶች ወደኛ የመጡበት አጋጣሚ የለምና እንግዲህ 3 አመት ሙሉ የቢሮ ክራይ ብለው የልጆቹ ብዙ የሚያስፈልጋቸው ነገሮች አለ እሱን ነገር ያው ወላጅ ከመቀነቱ እየፈታ ያዋጣ አንዳንድ ቅልብ ያላቸውም ሰዎች ልጆቹን ሲያዩ ያገዙን አሁን ደርሰናል ሁኔታውን ግን አሁን ለማስቀጠል በጣም ትልቅ ነገር ላይ ነው ትልቅ የኢኮኖሚ ጫና ውስጥ ነው ያለነው እንግዲህ ይሄን ፕሮግራም የሚያዩ ሰዎች ሁሉ እንደው እነዚህ ልጆች መርዳት እነዚህ ልጆች ማገዝ ትልቅ ዋጋና በረከት ያስገኛል በያ አስባለሁ ያግዙን ይርዱን እዚህ ሴንተር ላይ ያለ ወላጅውም ራሱ ነው ልጆቹም ራሳቸው ናቸው የኛ ትልቁ ዓላማ እንዲረዱን የምንፈልገው በቃ እነዚህ ልጆች በቃ እናውጣቸው እነዚህ ሳውን እዚህ ሴንተር ላይ የምታያቸው ድል አግኝተው ወጣዋል በየቤቱ ደግሞ እጅግ የሚያሳዝኑ እጅግ የሚያስለቅሱ በቃ እናት ካልጋ ስራ አስራ የሱን ጉርስ ለማሙላት እንደዚህ በየቦታው ልብስ አጠባ ጧፍ የሚሸጡ አሉኛ ጋር ያባላቱ ቁጥር አሁን ላይ እንደ አባላት ሬጂስተር ሆኖ የተመዘገበ 500 ነው ከ500 ግን አሁን ላይ የ30ውን ወላጅ ነው ማገዝ የቻለው ይሄም ደግሞ የሆነብን ምክንያት ነው ሰፊ ግቢ ስላላገኘን መንግስትም እንደ መንግስት እንግዲህ አሁንኛ ቦታ ሰፊ ቦታ ብናገኝ ብንታገዝ ብዙ ልጆችን ማገዝ እንችላለን ብዙ ልጆች እንደ ሰው ከቤት መውጣት ይችላሉ ይሄንን እድል ያላገኙ ብዙ ኢትዮጵያውያን ህፃናት ያምሮ ወክል ያለባቸው ዛሬ ላይ ቤት ይቁጠሩ በየቤቱ ይታሰሩ በር የተዘጋባቸው ማንንም ማስተዋሻ ያጡ ብዙ ልጆች አሉ በየቤቱና የኛም ትልቁ ዓላማ እነዛ ልጆች በቃ እንደማንኛውም ሰው እንደማንኛውም ዜጋ እንዲወጡ የሥራ እድል እንዲመቻችላቸው የመማር እድል እንዲመቻችላቸው ማንኛውም ሰው የሆነ ሰው ሁሉ የተከበረለት ያለው መብት ለነዚህ ልጆች እንዲከበሩ እንፈልጋለንና የወጣነውን በዚህ መንገድ ነው ባለሀብቶችን ቢያግዙን ደስ ይለናል አሁን ለምሳሌ ይሄ ማዕከል ራቅ ያለ ነው እንደምታዩ ከትራንስፖርት ይርቃል ወላጅ አምጥቶ ልጁን እዚህ ለማስተማር በጣም ከባድ ነው ለማስዋል ስለዚህ ሰርቪስ ግዴታ ያስፈልጋል ልጆቹን ይዘህ ያው የኛ ልጆች በትራንስፖርት ይዘህ የምትጓዛቸው ልጆች አይደሉም ሊያስወርዱህም ይችላሉ በትራንስፖርት ላይ በታክሲ ላይ በመተጠቀምበት ጊዜ ምክንያቱም ያው ልጆቻችን እንደምታያቸው ናቸው አይታቸዋል ብዬ አስባለሁ እና የራሳቸው ሰርቪስ ቢኖራቸው ባለሀብቶችን በዚህ መልኩ ቢያግዙ ያስተማሪዎች እጥረት አሉብን የድጋፍ ዕቃዎች አሉ ብዙ የሚጎሉ ነገሮች አሉና ለነዚህ ድጋፍ ቢደረግልን ለብዙ ወላጆች ተደራሽ እንሆናለን ብዬ አስባለሁ ባካችሁን እርዱን የኢትዮጵያ ህዝብ ወይ ባካችሁን እኛን ተመልከቱን አጋዥ የደለልን አጋዥ ያለውንም ጤና ለሌለው ጤና የሚሰጥ ትምህርት ቤት ነው በጣም ጥሩ ነው ደስ ይላል ብዙ ለውጥ አይቸበታለሁ ልጅ በእግሩ ብዙ መራመድ አይችልም ከቄራ አንስቼ ራሱ እዚህ ስጎትተው ስንት ጊዜ ወድቆ እዚህ እንደሚደርስ እኔ ነኝ የማውቀው እንዳልሸከመው ትልቅ ልጅ ነው እና በጣም ችግር አለ ስለዚህ የቤቱ ክራይ የሚከፈልበት ትምህርት ቤቱ የሚካሄድበት የሚጀመርበት ስፍራ ቢሰጥ እንዳቀሙ የሆነች ነገር ኖሮባት ቤት ልጆቹ ገብተው ቢማሩ ገብተው ቢወጡ ባቀማችን ምንኛ መቼም የምንችለው እንሞክረዋለን መስራት ካለብንም የተሸከምን እንሰራለን ለምን ነገ ለልጆቻችን ህይወት ነው የኛ ልጆች ከጨረሱ በኋላ የሚመጣ ትውልድ አለ እኮ አይቆምም አሁን ትውልድ እየቀጠለ ነው ያለው በዚህ ኬዝ በተለይ ሆስፒታል ላይ ስትሄድ ብዙ ትውልድ እየቀጠለ ነው ያለው አሁን ለህክምና ከዝተል ምናምን ሲል ትውልድ እየቀጠለ እየጨመረ እጥፍ እየጨመረ ነው ያለው በዚህ ኬዝ ላይ ያለ እና በጣም ያሳስባል ወደፊት እንዴት ነው የሚሆነው ወደ ምንስ ደረጃ ነው እየሄደ ያለው ይሄ ነገር ተመልካች አለው ወይ ያስብልሃል ስትመለከተው ነገሩን ማለት ነው ስለዚህ ይሄ ከመንግስትም ከግልም የሆነ እይታን ብናገኝ ተመልካች ብናገኝ
ቢመለከቷቸው ልጆቹ የሆነ ደረጃ እንዲደርሱ አንድ እርምጃ እንዲራመዱ ቀጣይነት እንዲኖራቸው ቢደረግ መልካም ምርቴቱን አግኝተናል ደስተኞች ነን እዚህም መተን ገብተን አይተናል በደንብ ነው እየተደገፉ ያሉት የሚያገኙትን ቴራፒ በሙሉ ያገኙ ነው ስፒች ቴራፒ ያገኛሉ ፊዚዮቴራፒ ያገኛሉ በቃ ብዙ ነገር ነው በቃ ማከሉ እንደ ወላጅ በኮሚቴም ሆነ በአስተዳደር ያሉ አካላት በሙሉ የዚህ ተጠቂ የሆኑ ልጆች ስላሏቸው በቃ የሚመለምሏቸው ማሰልጣኞች በዚህ ሙያ የሰለጠኑ ስለሆነ በደንብ ነው ድጋፉን ያገኙ ያሉት ጥሩ አገልግሎት ነው የሚያገኙት ግን ምሰጋው ስጋት ምንድነው ከራሴም ጀምሮ ሰርቪስ ካልተገኘ እኔ ላቆመው ይችላል በእኔ በግሌ ማለት ለምን ራሴ ስራ አለኝ ተግባርን ነው ማስተምረው ያን ስራ ትቼ እዚህ ጋር መጥቼ ልጅ ማመላለስ አልችልም ጠዋት ላይ የግድ ነው 2 ተኩል አሻራ ነክተው የምትገባው ማታ ላይም እንደዚሁ አሁን በቃ የልጄን ችግር ስለገለጽኩኝ ለስታፉ እየተባበሩኝ የራሴ ጓደኞች ናቸው እንጂ እየመጣው ጠዋትም ማታም ወስደው ያ ትብብር ሲቆም ወይ ደግሞ አይሆንም ሲባል ይቀራል ማለት ነው ልጅ እንግዲህኛ ብዙ ድጋፍ ነው የምንፈልገው ያው ድጋፍ አሁንኛ መጀመሪያ የምንጋብዘው ይሄን ፕሮግራም ማንም በቃ ማን የሚያይ ሰው የሆነ ሰው ሁሉ መጀመሪያ መጥቶ ማከላችን እንዲጎበኝ እንፈልጋለን ማከላችን ላይ ጎብኝቶ ልጆቹን አይቶ ራሳችን ነው ችለን ያው በራሳችን መንገድ ነው አሁን ማከሉን እንደተጎዳ ማህበረሰብ ወይም ደግሞ ችግር እንዳለበት ሰው ሆነን ችግራችንን በራሳችን መንገድ ነው ያከምነው ያለነውና መንግስትም እንደ መንግስት ለምሳሌ ይሄ ቤት ክራይ ነው ለምሳሌ ቦታ እንል እንደው ቢያንስ ቤት ቢሰጠንና ከዚህ ክራይ ተገላግለን ለቤት መንከፍለውን ገንዘብ ለልጆቹ ላይ ብናወላው እፎይታ ቢሰጠን ትልቁ ጭንቀት የሆነብን የቤት ክራይ ወጪ ነው ቁስ ደሞ በተመለከተ ለምሳሌኛ ሴንተር ላይ እንዳልኩ በዳይፐር ያሉ የዳይፐር ችግር አለ እንደው ዳይፐር ማምረት ዳይፐር ያመረቱ ያሉ አምራች ሰዎች ካሉ ዳይፐር ቢያግዙን ዳይፐር ይዘው መተው እንደው ያንዱ ልጅ ፍጆታ እንኳን አንድ ልጅ ቢያንስ እዚህ ከ5 በላይ ዳይፐር ይጠቀማል እንደው 2 ወላጆ ብችል 3 ደግሞ ከኛ ባለው ነገር ላይ እንትን የሚደረግለት ሌላው ምግብ ብዙዎቹ የምግብ መብላት እንኳን ይቸገራሉ ወላጆቻቸው እጅግ የኢኮኖሚ ጫና ስላለባቸው ይሄንንም ግማሹ በማህበሩ ድጎማ እየተደረገ እንግዲህ እክላቸው ወይም ደግሞ ያለባቸው ችግር ጥሩ እንዲሆን የግድ የተለያየ ምግቦች መመገብ አለባቸው እነዚህ ልጆች ግን ወላጅ ያው ሁሉ ጊዜ አንድ አይነት ነው እኛ ደግሞ ባለው መንገር ላይ ባለን ነገር ግለሰቦችንም እየለመንን ከካዝናችንም ያወጣ ልጆቹ አንድ ነገሮችን ሊጠቀሙ እናረጋለንና ምግብ የሚበሉበት ነገር ቢመቻች ብዙ ወጪዎች አሉ የህክምና ላይ ስንመጣ ለምሳሌ እነዚህ ልጆች ቢያንስ በየወሩ ቼክ መደረግ አለባቸው አሁን በዚህ ንፋስ ስልክ ክፍለ ከተማ ላይ ጤና ጣቢያዎች እየመጡ እየለመናቸው አንድ ነገሮቻቸውን ቼክ ያደርጋሉ ለምን የሆርሞን ሁኔታቸው በየጊዜው ይዛባል እሱ ነገር ቼክ ማድረግ አለበት የእንቅርት ጉዳይ አለ እሱም ነገር ቴስት መደረግ አለበት እንግዲህ በየ3 ወሩ በየአራ እንደው በህክምና ላይ ያሉ ሆስፒታሎች እንደው ቮለንተሪሊ እየመጡ እንዲህ አይነት ጉዳዮች ቼክ ቢያደርጉልን የልጆቻችን የጤና ሁኔታ ቆንጆ እንዲሆን እንዲህ ነገሮች ያስፈልጉናልና ሌላው እንግዲህ ሁሉም በቃ ይሄንን እንግዲህ ማናችን መድረሻችን ምን እንደሆነ አናቅም እነዚህ ልጆች ይዘው በጣም በብዙ ስቃይ ላይ ያሉ እኛ ጉዳዩ ላይ ስላለን ነው የሚሰቃዩ ብዙ ወላጆች አሉና እኔ የምለው ምንድነው በቃ ይሄ ጉዳይ እንዲቀጥል እንግዲህ ይሄ ተቋም ልጆችን እያገዘ ያለ ተቋም ነውና ቢያግዙ እኛ መጥቶ መጎብኘት ማየት ትልቅ ተስፋ ነውና መጥቶ ባይውን ብዬ ጥሬን አስተላልፋለሁ እንግዲህ ሊያግዙን የተለያዩ ባንኮች አሉን ባሉን በባንክ አማራጮች በንግድ ባንክ በህብረት ባንክ እንዲሁም በአቢሲኒያ ከዛ በተረፈ ደግሞ ኢትዮ ቴሌኮም ያው ችግራችንን በመረዳት ደግሞ ነፃ 6 ዲጂት የሆነ የቴሌ ቁጥር አለ
እሱ ቁጥር ምንድነው ሁሉም ሰው መችስ ዛሬ ያው ዲጂታል ዘመን ነው ቴሌብር ሁሉም አለውና ቴሌብር ላይ በጎ አድራጎት ወይም ዶኔሽን የሚላልና እዛ ጋር ገብቶ በእንግሊዘኛ ዩኒቲ ኢን ኢትዮጵያ በአማርኛ ደግሞ አንድነት በኢትዮጵያ የሚላል እዛ ጋር ገብቶ ከአንድ ብር ጀምሮ ቢለግሰን እኛ ለኛ ትልቅ አንድ ብር ትልቅ በወር ብዙ ብር ዴይሊ የሚላል መንዝል ያለ አማራጮች አሉና በዛ መንገድ ቢያግዘን የተሻለ አገልግሎት ወይም የተሻለ ሰርቪስ እንሰጣለን ብዬ አስባለሁ። ለትምህርት ቤቱ የሚያስፈልጉ ግብአቶች አሉ። ለነዛ ግብአቶች አጋዥ ቢገኝ ቢቻል ቦታውን ቢስተካከልልን የትምህርት ቤቱ ይሄ ክራይ ነው ክራዩን መክፈል ሊያቀት ይችላል እስከ ተወሰነ ጊዜ ነው ክራዩ እኮ እየከፈልክ የምትሄደው ከተወሰነ በኋላ ክራዩን መክፈልም ሊያቀት ይችላል ከዛ ምን ይሆናል ይቆማል ከዛስ ልጆቹ ይበተናሉ ህዝቡ ይርዳን ይየን ይመልከተን አጋዥ የሌለንን ሁሉንም ይርዳን ምን ብሎን ምን እንጩህ ያውን አልተማርኩም ምንም አላልኩም ግን ፈጣሪ በሚያውቀው ነው ማኖረው ልጅን እንግዲህ ይሄንን ፕሮግራም የሚከታተሉ ሰዎች ሁሉ ሴንተራችንን የሚገኘው መታቹ ጎብኙን ቄራ አልማዝዬ ሜዳ ባሎፍ ካልዝኝ ሜዳ ፍለፊት ባለው ኮብልስቶን ላይ 50 ሜትር ገባ ብለው መድኃኔዓለም ታድሶ ቸርች የሚላል ከሱ ፍለፊት ይገኛል አንድነት በኢትዮጵያ የአእምሮ ድገሱነት የሚል ቤተሰብ ማህበር የሚላል እዛ መተው ቢጎበኙን ጥሩ ነው ብዬ አስባለሁ እንግዲህ ሁሉም ሰው እንግዲህ ዘር ሃይማኖት ቀለም ሳይል ሁሉም ሰው መጥቶ ይሄን ማከል እንዲጎበኝልን እንዲያግዘን እንዲረዳን ስል ጥሬን አስተላልፋለሁ